ከእግር ስር መሆን ግሩም ነው። ቃልን መማር መልካም ነው። የማይጠፋም ዕድል ነው ጌታ ሆይ። ውድ ተመልካቾቻችን እንደምን ሰነበታችሁ? ይህ የአርኬ ክርስቲያን ሚዲያ የትምህርት ወይም የስልጠና መርሃ ግብር ነው። በዚህ መርሃ ግብር ስር አሁን በመከታተል ላይ የምንገኘው ክርስቲያናዊ መሪነት መሰረታዊ የስልጠና መርሃ ግብር ነው። የዚህ ስልጠና መርሃ ግብር መሪ ቃል ወይም መሪ ጥቅሳችን ከምሳሌ ምዕራፍ 9 ቁጥር 9 ላይ የተወሰደ ሲሆን ጠቢብን አስተምረው ይበልጥ ጥበበኛ ይሆናል፣ ጻድቅን አስተምረው ዕውቀቱን ይጨምራል ይላል። በዚህ ርዕስ ስር 7 ትምህርቶችን ተከታትለናል። ቀደም ባለው ጊዜ የተከታተልነው ትምህርተ ምጋቤ ወይንም የእረኝነት ትምህርት ነበር። በዚህ የእረኝነት ትምህርት ስር የምጋቤ አገልግሎት መጽሐፍ ቅዱሳዊ መርሆች፣ የመጋቢዎች ብቃት፣ የመጋቢዎች ሹመት እና የመጋቢዎች ስራ በሚል 4 ክፍለ ትምህርቶችን ሸፍነናል። ከእግር ስር መሆን ግሩም ነው። ቃልን መማር መልካም ነው። አሁን የምንከታተለው ትምህርት 8 ሲሆን ይህም ክርስቲያናዊ የመሪነት ስነ ምግባር ነው። በዚህ ስር እንደተለመደው 4 ክፍለ ትምህርቶችን እንሸፍናለን። የስነ ምግባር መጽሐፍ ቅዱሳዊ አስተምህሮ፣ ክፍለ ትምህርት 2 የመሪዎች የስነ ምግባር ገጽታ፣ ክፍለ ትምህርት 3 የስነ ምግባር አርእስተ ጉዳዮች፣ ክፍለ ትምህርት 4 የመሪዎች የስነ ምግባር መመሪያ የሚሉት ናቸው። በክፍለ ትምህርት 1 ስር መጽሐፍ ቅዱስ ስለ ስነ ምግባር ምን ያስተምራል፣ ምን ይናገራል የሚለውን ነው የምናየው። ለክርስቲያናዊ ስነ ምግባር፣ ለአገልጋዮችም ስነ ምግባር መነሻው እግዚአብሔር ለሙሴ የሰጠው፣ በሙሴም በኩል ደግሞ ለእስራኤል ሕዝብ የሰጠው፣ እንደገናም በአዲስ ኪዳንም ደግሞ በ2 ሕጎች የተጠቃለለው 10ቱ ትእዛዛት ናቸው እና እግዚአብሔር እነዚህ 10ቱ ትእዛዛት የተጻፉባቸው 2 የድንጋይ ጽላቶች በቅድስተ ቅዱሳን እንዲቀመጡ ደንግጎ ነበር። ነቢያትም ደግሞ በዘመናቸው ሁሉ የእግዚአብሔርን ሕዝብ ያስተምሩ የነበረው እነዚህን ሕጎች ነው እስከ ነቢዩ እስከ ሚልክያስ ዘመን ድረስ። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 6 እና 7 ላይ በተለምዶ የተራራው ስብከት በሚባለው ውስጥ አጽንዖት ሰጥቶ ደጋግሞ ያስተማራቸው እነዚህ 10ቱ ትእዛዛት ናቸው። ሐዋርያት በተለይም ደግሞ ጳውሎስ እነዚህ 10ቱ ትእዛዛት በፍቅር ሕግ እንደተጠቃለሉ በሮሜ 13 ከቁጥር 8 እስከ 10 ላይ ጠቅሶታል። 10ቱ ትእዛዛት ግንኙነት ላይ የተመሰረቱ ናቸው። ከትእዛዝ 1 እስከ 4 ያሉት ሰው ከአምላኩ ጋር፣ ሰው ከአንዱ ከእግዚአብሔር ጋር ያለውን ግንኙነት የሚያሳዩ ሲሆን ከትእዛዝ 5 እስከ 10 ያሉት ደግሞ ሰው ከባልንጀራው ወይም ከሌላው ሰው ጋር ስላለው ግንኙነት ነው። የተራራው ስብከት 10ቱን ትእዛዛት መሰረት በማድረግ በውስጡ የእግዚአብሔርን የሞላል ባህሪያት ማለትም እግዚአብሔር ቅዱስ አምላክ፣ መልካም አምላክ፣ ፍጹም አምላክ፣ የፍቅር አምላክ እንደሆን ጌታ በተደጋጋሚ በመናገር የሰማዩ አባታችሁ ፍጹም እንደሆነ ሁኑ እናንተም ፍጹማን ሁኑ በማለት በእነዚህ ትእዛዝ አማካኝነት ይመክረናል። ለክርስቲያን መሪዎች የሥነ ምግባር ብቃት አስፈላጊ ነው። ምክንያቱም የክርስትና ሃይማኖት ግቡና ፍጻሜው ኢየሱስ ክርስቶስን መምሰል ነው። ምክንያቱም እግዚአብሔር የወሰነልን የመጨረሻው ግብ የልጁን መልክ እንድንመስል ነው። ይህም የልጁን መልክ የምንመስለው በሞራል ባህሪያችን፣ በሥነ ምግባራችን፣ በመንፈሳዊ አካሄዳችን ነው። ክርስትና በትርጉም ደረጃ ግንኙነት ነው። ይህም ግንኙነት ከሁሉም በላይ ከእግዚአብሔር ጋር ከዛም ደግሞ
ከባልንጀራችን ወይም ከሰው ጋር ነው። ስለዚህ ጤናማ ግንኙነት፣ ንጽህና ያለው ግንኙነት ሊፈጠር የሚችለው የስነ ምግባር ብቃት ሲኖር ብቻ ነው። መሪዎች ደግሞ በተለይ ከምዕመኑ መካከል በእግዚአብሔር ጥሪ በሚለዩበት ጊዜ አንዱ ከሌላው ምዕመን የሚለዩበት መመዘኛቸው ምሳሌነታቸው ነው። ያለ ነቀፋ ይሁን ስለሚል መጽሐፍ ቅዱስ። ስለዚህ መሪዎች ምሳሌ ለመሆን ስለተጠሩ ከምዕመኑ የተሻለ የሥነ ምግባር ብቃት፣ የሞራል ብቃት ያስፈልጋቸዋል ማለት ነው። በመጽሐፍ ቅዱሳችን ውስጥ ከብሉይ ኪዳን እስከ አዲስ ኪዳን ድረስ ለሥነ ምግባር ብቃት ምሳሌ የሚሆኑ ብዙ ስሞች፣ ሰዎች፣ ገጸ ባህሪያት ተጠቅሰዋል። ለምሳሌ ዮሴፍ በፈርዖን ዘንድ እንኳን የእግዚአብሔር መንፈስ ያለበት ሰው ተብሎ ተጠርቷል። ሙሴ 70 ሽማግሌዎችን በሾመ ጊዜ ከነውረኛ ረብ ወይም ከአጉል ጥቅም የራቁ መሆን እንደነበረባቸው ይህን ስነ ምግባር አስተምሯል። ለነገስታትም ደግሞ እንደዚሁ የስነ ምግባር መመሪያዎችን፣ ለነቢያትም እንዲሁ ሙሴ አስተምሯል። በመሳፍንት መጽሐፍ ውስጥ አንደኛ ሳሙኤል ምዕራፍ 12 ላይ ሳሙኤል ራሱ የራሱን ሕይወት ምሳሌ በማድረግ መሪዎች ምን ያህል በስነ ምግባር የታነጹ መሆን እንዳለባቸው ራሱን ምሳሌ አድርጎ ሰጥቷል። ነህምያ ለአለቃ የሚገባውን ነገር አልጠየቁም በማለት መሪዎች ምን አይነት ስነ ምግባር ሊሆን ኖራቸው እንደሚገባ ጥሩ ምሳሌ ሰጥቷል። ከሁሉም በላይ ግን ጌታችን ኢየሱስ ክርስቶስ እንደ ሎሌ እንደ አገልጋይ ራሱን ዝቅ በማድረግ ምን ያህል በቅድስና በንጽህና መመላለስ እንዳለብን አሳይቶናል። በሐዋርያት ሥራ ምዕራፍ 6 ላይ 7ቱን የማዕድ አገልጋዮች ሲሾሙ ሐዋርያት መመዘኛ ነበራቸው። እነዚህ መመኛዎች በመንፈስ ቅዱስ መሙላት፣ በጥበብ መሙላት፣ በእምነት መሙላት የመሳሰሉት ናቸው። ከሁሉም በላይ ደግሞ ዘርዘር ያለ የመሪዎች የሥነ ምግባር መመዘኛ የተሰጠው በአንደኛ ጢሞቴዎስ ምዕራፍ 3 እና ቲቶ ምዕራፍ 1 ላይ በሐዋርያው ቅዱስ ጳውሎስ አማካይነት ነው። አሁን ባለንበት ዘመን የክርስቲያን መሪዎች የሥነ ምግባር ገጽታ ምን ይመስላል የሚለውን በክፍለ ትምህርት 2 ውስጥ እናያለን። በአንደኛ ደረጃ የመሪዎች ተግዳሮቶች ምንድን ናቸው? ክርስቲያን መሪዎች ፈተናዎቻቸው ምንድን ናቸው ብለን ስናይ በመጽሐፍ ቅዱስም እንዲሁም በዕለት ተዕለት ተመክሯችን የምናየው አንዱና ዋነኛው የገንዘብ ፍቅር ነው። ይሄ ከሃይማኖት ራሱ ጎዳና ላይ ሊጥል የሚችል እንደሆነ ተጠቅሷል። ሁለተኛ ወሲብ ነክ ኃጢአት ነው። የቤተክርስቲያን መሪዎች ዘርፈ ብዙ ግንኙነት ስላላቸው በወሲብ ፈተና የመፈተንም የመውደቅም አጋጣሚዎች አሉባቸው። ትዕቢት ሌላው ነው። ይህም የስኬት ውጤት ነው። ካልተጠነቀቅን፣ ካላስተዋልን ከስኬት የተነሳ ትዕቢት የክርስቲያን መሪዎች ፈተና ነው። ስልጣንን አላግባብ መጠቀም፣ ከማነጽ ይልቅ ለማፍረስ መጠቀም፣ ይህም ሌላው አደገኛ ነገር ነው። ጸበኝነት፣ ምክንያቱም ዕለት በዕለት ከሰዎች ጋር ስለምንገናኝ አብረውን የሚሰሩ የሚያገለግሉ ደግሞ ብዙዎችም ስላሉ በባህሪም ስለምንለያይ በእድሜ፣ በጾታ፣ በእውቀት በተለያዩ መደባችን ስለምንለያይ በእግዚአብሔር መንፈስ በመገዛት እና በመረዳት በፍቅር ካልተመላለስን ለጸበኝነት፣ ለቂም በቀል በቀላሉ መሪዎች ይጋለጣሉ። ቁጣ የብዙ መሪዎችና አገልጋዮች ፈተና ነው። ሙሴ ለዚህ ጥሩ ምሳሌያችን ነው። ጳውሎስም የሚሰናከል ማን ነው? እኔ አልናደድምን? በማለት ይናገራል። በቁጣም ደግሞ የአይሁድ ሊቀ ካህንን ክፉኛ እንደተናገረው ሁላችን በሐዋርያት ሥራ ውስጥ አንብበናል። ሆዳምነት ወይም ደግሞ የመብል ፍቅርም በቲቶ ውስጥ ተጠቅሷል። ውሸት ወይንም የተጋነነ ንግግር የክርስቲያን መሪዎች መገለጫ እንደሆነ በዓለም አቀፍ ደረጃ ይታወቃል። 500 ሰው የዳነበትን 5000 ሰው ዳነ ማለት ጌታ በኃይል እየሰራ ነው፣ ጌታ በድንቅ እየሰራ ነው የሚል ድፍን የሆኑ ግነት የሞላባቸው ንግግሮች
ብዙ የክርስቲያን መሪዎች የሚሸነፉበት ነው። ይህም ከውሸት ተለይቶ አይታይም። ሌላው ተግዳሮት መንፈሳዊ እውርነት ወይንም ግብዝነት ነው። ብዙ ጊዜ ክብርን ለመጠበቅ ሲባል ክርስቲያን መሪዎች ይቅርታ ከመጠየቅ ይልቅ ማስተባበያ መስጠትን፣ የገቡት ቃል አልፈጸም ሲል ማስተባበያ መስጠትን፣ ግብዝነትን ይጠቀማሉ እና እንደ ባሪያዬ ዕውር ማን ነው ይላል ነቢዩ ኢሳይያስ ሲናገር። ሌላው የሐሰት ትምህርት ነው። ክርስቲያን መሪዎች ያነባሉ፣ ያጠናሉ፣ ያስተምራሉ፣ ጥያቄዎችን ይመልሳሉ እና በዚህ በቃሉ አገልግሎት ላይ ራሳቸውን ሁልጊዜ በጤናማው ትምህርት ካላነጹ የሐሰት ትምህርትን ለማስተላለፍ በቀላሉ ይጋለጣሉ። ስለዚህ እነዚህ ተግዳሮቶች አሉባቸው እና በሀገራችን በኢትዮጵያ እንደው ሰብሰብ ባለመልኩ የወንጌላውያን ቤተክርስቲያናት መሪዎች የስነ ምግባር ሁኔታ ምን ይመስላል የሚለውን እንዲሁ በምልከታ እና በዳሰሳ ብናይ፣ አንደኛ የቤተክርስቲያን መሪዎች ኃላፊነት በዝርዝር ስለማይደነገግ ብዙ ጊዜ ዳር ድንበር የስልጣን ገደብ የላቸውም፣ ዳር ድንበር የላቸውም። በሁለተኛ ደረጃ ለእግዚአብሔርና ለሰው መገዛትን በበቂ ሁኔታ እንዲማሩ፣ ዲሲፕሊን እንዲኖራቸው፣ መገዛት እንዲለማመዱ ጊዜ አይሰጥም። እነሱም ደግሞ አዳዲስ አገልጋዮች፣ አዳጊ አገልጋዮች ዲሲፕሊንና መገዛትን አይለማመዱም። ከዚህ የተነሳ አዲስ ክርስቲያን አይሁን የሚለው ቃል ተፈጻሚነት ያጣል። ስለዚህ ብዙ አዳዲስ ክርስቲያኖች በኃላፊነት ላይ ሲቀመጡ ክርስቲያናዊ እሴቶችን ስለማያውቁ፣ ስለ መሪነት የማያውቁት መሪ ማለት አለቃ፣ ጌታ፣ አዛዥ፣ ክብር ፈላጊ፣ ጥቅም ፈላጊ፣ ሌሎች እሺ የሚሉት መሆኑን እንጂ ሌሎችን እሺ ለማለት ለማገልገል መሆኑን ስለማይረዱ በእኛ ሀገር ውስጥ ይሄ ለእግዚአብሔርና ለሰው መገዛትን አለመለማመድ አለ። እንዲሁም የሂሳብና የንብረት አያያዝ ላይ አንድም ስነ ምግባራዊ አለመሆን፣ ሁለተኛ ህጋዊም አለመሆን በጣም የተለመደ ነው። ግልጽነትና ተጠያቂነት የሌለው የሂሳብና የንብረት አያያዝ የቤተክርስቲያን መሪዎችን ብዙ ጊዜ ለስነ ምግባር ጉድለት ይዳርጋቸዋል። ወሲብ ነክ ኃጢአቶች ላይ ትምህርት አለመስጠት፣ ተግሳጽ አለማስተላለፍ፣ ቅጣት አለማስተላለፍ እና የእግዚአብሔር ቤተክርስቲያን ውስጥ ግልሙትና እንዲሰፍን ብዙ ጊዜ መሪዎች ያደርጋሉ። ይሄም ትምህርት፣ ተግሳጽና ቅጣት ስለማይተገበር ነው። በአሁኑ ጊዜ ብዙ ጋብቻ ነክ ውድቀቶች በቤተክርስቲያን ውስጥ ይበዛሉ። በዚህ ምክንያት የቤተክርስቲያን መሪዎች የትምህርት አቋም፣ የመፍትሄ አቋም፣ የስነ ምግባር አቋም አይወስዱም። ከዚህም የተነሳ ብዙ ጋብቻ ነክ የሆኑ ውስብስብ ችግሮች በቤተክርስቲያን ሰፍነዋል። የቤተክርስቲያንና የመንግስት ግንኙነት ላይ በቂ እውቀት የላቸውም ብዙ የቤተክርስቲያን መሪዎች። ከዚህም የተነሳ የእግዚአብሔርን ለእግዚአብሔር፣ የቄሳርን ለቄሳር የሚለው ላይ ግልጽ የሆነ መንፈሳዊ ቁመና የለንም። በዚህ የተነሳ ብዙ የስነ ምግባር ጉድለቶች ይታያሉ። ክርስቲያናዊ ስነ ምግባር ዋና መገለጫው ንጽህና ነው። ንጽህና በአማርኛ ፍጹምነት የምንለው ነው። ምንድነው? በእንግሊዝኛው ኢንቴግሪቲ ይሉታል እና ይሄ ምን ማለት ነው? ንግግርና አካሄድን አስማምቶ መጓዝ ነው። በዚህ የተነሳ ሁል ጊዜ ቃላችንና ስራችን የተስማማ እንዲሆን በመንፈሳዊ ሕይወታችን ማደግ አለብን እና ንጽህና የሚጎላቸው መሪዎችን መገሰጽ፣ መምከር ያስፈልጋል። ንጽህናችንን ለመጎብኘት በጸሎትም በእግዚአብሔር ቃልም መትጋት ያስፈልገናል። በክፍለ ትምህርት 3 ላይ ክርስቲያን መሪዎች አቋም ሊይዙባቸው የሚገቡ አርዕስተ ጉዳዮች አሉ። የስነ ምግባር አርዕስተ ጉዳዮች በአሁኑ ጊዜ በዓለም አቀፍ ደረጃም በአገር አቀፍ ደረጃም አነጋጋሪ የሆኑ ግን እንደ ክርስቲያን መሪዎች አቋም ልንይዝ የሚገባ የስነ ምግባር ጉዳዮች አሉ።
አንዱ ቤተክርስቲያንና መንግስት ናቸው። ቤተክርስቲያን ማለት ምን ማለት ነው? መንግስትስ ማለት ምን ማለት ነው? መጽሐፍ ቅዱስ ምን ይላል? የቤተክርስቲያንስ ታሪክ ምን ያስተምረናል? አሁን በዓለም ላይስ ደግሞ ሌሎች መሰል አብያተ ክርስቲያናት ምን ይከተላሉ? በሚል በግልጽ ቤተክርስቲያን እንደ መንፈሳዊ ተቋም፣ መንግስት ደግሞ እንደዚሁ እንደ መለኮታዊ ተቋም ስራቸው፣ ልዩነቱና ግንኙነቱ ምንድን ነው የሚለው ላይ ግልጽ የሆነ መንፈሳዊ አቋም መያዝ ያስፈልጋል። ሁለተኛ፣ ሙስና በአሁኑ ጊዜ ዓለም አቀፍ ችግር ነው። በተለያዩ ሀገሮች እንደውም የሙስና ሚኒስቴሮች ስልጣን ኮሚሽን እየተቋቋመ ሙስናን ለመዋጋት መንግስታት ብዙ ጥረት ያደርጋሉ። ጉቦ፣ ዝርፊያ፣ ማጭበርበር፣ ወገንተኝነት እነዚህ ሁሉ ይታያሉ እና አብዛኛውን ቤተክርስቲያን ደግሞ በዚህ ነገር በጣም ቸልተኛ ነች። ነገር ግን ክርስቲያን መሪዎች ለነዚህ ነገሮች ምላሽ መስጠት ይኖርብናል። መጽሐፍ ቅዱስ ምን ይላል በሚል መጸለይ፣ መምከርና እንዲሁም ደግሞ መንፈሳዊ አቋም መያዝ ያስፈልጋል። በገጠሪቱ የኢትዮጵያ ህብረተሰብ ውስጥ ጋብቻና ጥሎሽ አንድ ትልቅ የስነ ምግባር ችግር ነው። በዚህ ምክንያትም ብዙ ወጣቶች፣ ብዙ አገልጋዮች ለማግባት እየተቸገሩ ናቸው። ስለዚህ በጋብቻና በጥሎሽ ላይ ግልጽ የሆነ አቋም ቤተክርስቲያናት መውሰድ አለባቸው። ድርብ ጋብቻ በገጠሪቱ የኢትዮጵያ ህብረተሰብ ውስጥ በጣም የተለመደ ነው። እዚህ ላይ መጽሐፍ ቅዱስ ስለዚህ ምን ይላል፣ የቤተክርስቲያን አቋም ምን መሆን አለበት በሚል ክርስቲያን መሪዎች መመካከር፣ መወያየት አለባቸው። ፍችና መልሶ ማግባት ላይ ብዙ ጊዜ የአቋም ልዩነቶች አሉ። በዚህ ጉዳይ ላይ የቤተክርስቲያን መሪዎች በድፍረት መነጋገር፣ መወያየት፣ ግልጽ የሆነ አቋም መውሰድ ያስፈልጋቸዋል እና በተለያዩ ምክንያቶች ሰዎች ቢፋቱ ዋናው መፍትሄ ተመልሶ መታረቅ ነው። ግን ተመልሶ ሊታረቁ የማይችሉባቸው ሁኔታዎች ሲኖሩ መልሶ ማግባት አለበት ወይስ የለበትም፣ አለባት ወይስ የለበትም የሚለው ላይ መነጋገር ያስፈልጋል። እንዲሁም የቤተሰብ ውስጥ ጥቃት በተለይ በሴቶችና በልጆች ላይ እጅግ የተለመደ ዓለም አቀፍ ችግር ነው። በኢትዮጵያም ውስጥ በጣም የተለመደ ነው። በሴቶች ላይ በልጆች ላይ አካላዊ ጥቃትም እና ስነ ልቦናዊ ጥቃትም ይደርሳል። እዚህ ላይ ቤተክርስቲያን መሪዎች መነጋገር፣ መወያየትና በትምህርት በተግሳጽ ከአገሪቱ ሕግ ጋርም በማጣጣም አቋም መውሰድ ያስፈልጋል። ግብረ ሶዶማዊነት በአሁኑ ጊዜ ዓለም አቀፍ አጀንዳ ነው። አገር አቀፍ አጀንዳም እየሆነ መጥቷል። ግብረ ሶዶማውያን እስከ ጋብቻ መብትም ድረስ ደርሰዋል። በዚህ ጉዳይ ላይ እያንዳንዱ ክርስቲያን መሪ በቤተ ክርስቲያኑ በኩል መንፈሳዊ ቁመናና አቋም ሊኖረው ይገባል። ውርጃን በተመለከተ ክርስቲያን መሪዎች መነጋገር፣ መመካከር እና ግልጽ የሆነ ስነ መለኮታዊ አቋም መውሰድ ይኖርበታል። በአሁኑ ጊዜ ድህነትና ብልጽግና በዓለም አቀፍ ደረጃ ትልቅ አጀንዳ ነው። ሰዎች የሚበለጽጉባቸው መንገዶች አንዳንዶቹ ስነ ምግባራዊ ነው። በስራ ያድጋሉ፣ በውርስ ያድጋሉ እና ጤናማ የሆኑ የብልጽግና መንገዶች አሉ። ይሁን እንጂ ጤናማ ደግሞ ያልሆኑም የብልጽግና መንገዶች አሉ እና ስለዚህ ቤተክርስቲያን ድህነትን ለመቅረፍ ምንድን ነው ያላት ድርሻ? ቤተክርስቲያንስ ደግሞ ስለ ብልጽግናና ስለ በረከት ያላት አቋም ምንድን ነው በሚል ይህንን በቅዱሳት መጽሐፍት አማካኝነት መረዳት፣ ማወቅ በጣም አስፈላጊ ነው ማለት ነው። በዚህ ትምህርት ላይ በተለይ አጽንኦት ሰጥቼ ላስተላለፍ የምፈልገው በክፍለ ትምህርት 4 ላይ ነው። ይኸውም ምንድን ነው? እያንዳንዱ ቤተክርስቲያን የክርስቲያን መሪዎች የሥነ ምግባር ደንብ ሊኖረው ያስፈልጋል። ሕግ በሌለበት ኃጢአት አይታወቅም ይላል መጽሐፍ ቅዱስ እና የሥነ ምግባር ደንብ ጥቅሙ ምንድን ነው? አንደኛ መሪዎች የሚጠበቅባቸውን ነገር ማስተማር የምንችለውበት ሰነድ ነው። ሁለተኛ ነገር መሪዎች ሲተላለፉ ወይንም ሲሳሳቱ ለመምከርም፣ ለመገሰጽም፣ ለመቅጣትም ደንብ፣ ሕግ፣ ስርዓት ያስፈልጋል። በዚህ ምክንያት
ግንኙነቶች የሰመሩና ጤናማ እንዲሆኑ እንደገና ደግሞ ደንብ የሚተላለፉትንም ለመምከር፣ ለመገሰጽ፣ ለመቅጣት ሰነድ ሲኖር ጥሩ ስለሆነ የሥነ ምግባር ደንብ ወሳኝ ነው። የሥነ ምግባር ደንብ ዋና ዋና አንኳር ጉዳዮቹ አንደኛ እያንዳንዱ ክርስቲያን መሪ የግል ሕይወቱን የሚመራባቸው የራሱን ሕይወት የሚመራበትን መመሪያ፣ በትዳር ውስጥ ያለውን የቤተሰብ ግንኙነት ያካትታል። በሶስተኛ ደረጃ ከቤተ ክርስቲያን ጋር ለሚኖረው ግንኙነት መመሪያ ነው። አራተኛ አብረውት ከሚሰሩ ክርስቲያን ባልንጀሮቹ ጋር የሚኖረውን ግንኙነት የሚመራበት ደንብ ነው። አምስተኛ ከራሱ ቤተ ክርስቲያን ከራሱ ቤተ እምነት ውጪ ከሌሎች መሰል አብያተ ክርስቲያናት ጋር ሊኖረው የሚገባውን ግንኙነት ይደነግጋል። እና በመጨረሻም ሁላችንም በዓለም ውስጥ ነን። ጌታ ኢየሱስ እንደጸለየው ከዓለም እንድታወጣቸው አይደለም ከክፉ እንድጠብቃቸው እንዳለ ሁሉ በምንኖርበት ህብረተሰብ ውስጥ ሊኖረን ስለሚገባው ክርስቲያናዊ ግንኙነት ይደነግጋል። እና በመሆኑ የቤተ ክርስቲያን መሪዎች በመጸለይ፣ በመሰባሰብ፣ በመምከር የሥነ ምግባር ደንብ መቅረጽ እና በዚህ የሥነ ምግባር ደንብ መሰረት በመመራት የራሳቸውንም ንጽህና የቤተ ክርስቲያንን ንጽህና ማስጠበቅ ይችላሉ። ጠቢብን አስተምረው ይበልጥ ጥበበኛ ይሆናል። ጻድቁን ሰው አስተምረው እውቀቱን ይጨምራል። ምሳሌ ምዕራፍ 9 ቁጥር 9